ጉዳዩን እየጨረሰን ነው ይያሉ ብር ሰብስበው አሁን ቢሮ ዘግቶ ደግሞ ተሰውሯል ከዛ ቀስ እያለች ምንድነው ቢሮዎቿን እያጠፋች መጣ ጀመረች ማለት ነው አሁን የትኛውን ቢሮ ዝግ ነው ማለት ነው እኛ የት እንሂድ ተበድር ያለውኝ የሰው አይን ማይተም እየቻልኩ አይደለም በኢትዮጵያ በርካታ ተቋማት ህጋዊ ፈቃድ ወስደው ወደ ተለያዩ የውጭ ሀገራት የሥራ ስምሪት ላይ እየሰሩ ይገኛሉ በዚህ ልክ ዜጎችን ወደ ውጭ እንልካለን በሚል ስም ገንዘብ ሰብስበው አድራሻ የሚቀይሩ እንዳሉ በተለያዩ በማህበራዊ ሚዲያ ላይ በተደጋጋሚ የሚሰማ ጉዳይ ሆኗል ወደ ውጭ ሀገራት እንልካለን በሚሉት ተቋማት ተጭበርብረናል የሚሉ ሰዎች ጉዳዮቻቸውን በተለያዩ የማህበራዊ ሚዲያ አማራጮች እየወጡ ሲገልጹም የሚስተዋላሉ ወጣት ጌታውንና ሌሎች የተጭበረበሩ ከነዚህ ሰዎች መካከል ሲሆኑ ኤማልትራ ኮንሰልታንሲ በተባለ ድርጅት ደርሶብኛል ስላሉት በደል ለኤቢሲ.ስትሪም በዝርዝር ተናግረዋል ኤማልትራ በሚባል ድርጅት ውስጥ የሮማኒያ ወርኪንግ ፕሮሰስ ቪዛ እንሰጣቸዋለን በሚል ማስታወቂያ ነበር ወደዚህ ወደ እናንተ ጋር ልንመጣ ያደረገን ኤማልትራ የሚባል ድርጅት ነው እንኳን ዝም ብዬ ነበር ማልፈው ጓደኛዬ ነው ዲቴል ያብራራልኝ ከዛ ወደ ተባለበት አድራሻ ስላለው ወደ ተባለበት ቦታ ላይ የተከራዩት ህንጻ ላይ 4 ኪሎ የሚገኘው አምባሳደር ህንጻ ላይ ሙሉ ተከራይተው የሚሰሩበት ቢሮ ሄድን ስናይ ብዙ የሚያሳምኑ ነገሮች አሉ ያለውን መረጃ ጠይቅናቸው 56000 ብር ብቻ ከፍለው ሌላውን በዱቤ እንደሚልኩ እዛ ሰርተን እንደምንከፍል 1200 ዩሮ ቦር እንደሚሰጡን እና ከ4 ወር እስከ 6 ወር የሚፈጅ ፕሮሰስ እንደሆነ አስረዱን 56000 ብርም ከፍለን ፕሮሰሱን ጀመርን ኤማልትራ በሚባል ኤጀንሲ ተበልቼ እሱን ለማናገር ነው የመጣሁት ማስታወቂያ ይቼ ነበር ወደዛ ድርጅት ሄድኩት እና ስንሄድም አምባሳደር ሞል ነበር 4 ኪሎ በጣም አሳማኝ ነገሮች ነበሩት እና እኔ ሲሄድ በሁለተኛ ዙር ነበር ሄድኩት በኖርማል 87000 ብር ቪአይፒ 167000 ተብሎ ኖርማል 1200 ደሞዝ ቪአይፒ 2600 ዩሮ ተብሎ 167000 ከፍዬ ነበር የጀመርኩት ሌላውን እዛ ሄደን ልንከፍል ከ4 ወር እስከ 6 ወር ያልቃል እና በዲሊቨሪ ነበር የተባለው ከዛ ከጊዜ በኋላ 6 ወር ምናምን ሲደርስ ቤቴሌም ታደሰ ጠርታን የድርጅቱ ዋና ይሄ እንትን አይልም እንደ በወቅታዊ ባለው የዶላር ግፍ እንትን ብራንሶኛልና 86300 ጨመሩልኝ አለች ከዛ በአብዛኞቹ 56000 እና 87 ስለከፈሉ እንደውም እኔ ቪአይፒ ነኝ ስለዚህ ከነሱ እኩል ካደረግሽኝ ምንድነው ጥቅሜ ስለዚህ የኔ 86300 ቪአይፒ ቅርብኝና ኖርማሉን ይሁን ከነሱ ጋር ኪልኝ አልኳት ይሄ አይሆንም እና ቪአይፒ ምንድነው ጥቅሙ ስላት እሱ በቃ ተሳስተን ነው ያልነው እንጂ እንኳን ለናንተ ለዶክተሮቻቸው ማይከፈልም 2600 ዩሮ ግን በምንም አትለይም ምንም ላረግልሽ አልችልም አለች ይሁን ብዬ እኔ ይሄንን ላድረስ እዚህ ደርሼ ብዬ ቤተሰብ ማስተዳዳሪ ስለሆንኩኝ ሞላሁኝ ለኔ ተስማሚ ሆኖ ያገኘሁት በሰዓቱ ኢኮኖሚካልም ሆነ ከትምህርት ደረጃ አንፃር የሮማኒያ ነበረ ነገር ደግሞ ማለት ጥሩ ሆኖ ያገኘሁት በሰዓቱ ደግሞ አገልግሎቱ የዱቤ አገልግሎት ነበረ ማለት 25% ከ10% እስከ 25% ባለው ስከፍለን ሌላውን እዛ ሄደን ከደሞዛችን ላይ እየሰራን እንደሚቆረጥ ነበር የተነገረንና አማራጮችን ሲጠይቅ ሁለት አማራጭ አለ አሉኝ የሮማኒያ ቪአይፒ እና መደበኛ የሚባል እሱ ምንድነው ልዩነቱ ቪአይፒው ፈጣን ነው ፕላስ የሥራ አማራጮች አሉት መደበኛው ደግሞ የጊዜ እንትኑ ይረዝማል ያለው የሥራ አማራጭም ኮንስትራክሽን ላይና የጉልበት ስራ ነው አሉኝና እኔ ያው ለዛ ሞሶ አይደለም ብዬ ቪአይፒ የሚለውን ነበር እንትን ያልኩኝ የሥራ አማራጮችም ስቶር ኪፐር ሱፐርቫይዘር እንደገና ይሄ ዴሊቨሪ ምናምን ነው አሉኝ በዚህ ውስጥ ቪአይፒውን መርጬ የገንዘብ አከፋፈሉ 25% ነው አሉኝ ስንት ነው አጠቃላይ የሚከፍለው ስለ 167000 ብር ትከፍላለህ አሉኝ ከዛ በኋላ ግን አሁን ላይ ገንዘብ ከሌለህ 83875 ብር ትከፍልና ቀጣይ አክሴፕታንስ ሌተሩ ሲመጣ ደግሞ ግማሹን ትከፍላለህ አሉኝ ተስማማሁኝ 83875 ብር ከፈልኩ በሰዓቱና የተወሰነ ጊዜ ውል ያስኩኝ እንደዛ ውል ይዤ ተመለስኩኝ ማል አዲስ አበባ ላይ ህጋዊ ፍቃድ አውጥቶ ከ600 በላይ ወጣቶችን ሲዘርፉና ሲያጭበረብሩና
ያጭበረበሩ ያሉ የአዲስ አበባ ማፊያዎች ተዘርፈናል የሚለውን ያው መንግስት እንዲያውቅልን ነው። በብዙ ነገሮች ያው ኢትዮ ኤርስ ወይም ኤም አልትራ ኮንሰልታንሲ በሚል ድርጅት እኔያውም ቢያንስ 450 ሺህ ብር ወጪ አድርጌ ወደ ውጭ እንልካቸዋለን በሚል ክፍያ ፈጽም ያለው ይሄ ክፍያ ግን ምንም አልተመለሰልኝም ማለት ነው። ሌሎች ልክ እንደኔ ማለት ነው ክፍለ ሀገር ልጆች አሉ፣ የደሴ ልጆች፣ የሆሳና ልጆች፣ የደብረ ዘይት፣ የአዳማ ልጆች ብዙ ልጆች አሉ። እነሱ እንደውም እየተመላለሱ በቃ መልሱልን በቃ እኛ ወደ ውጭ ካልሄድን እያሉ ይጠይቃሉ። በቃ ሰልችቶት ይተዋል የሚል ነገር አለ አይደል? ብዙም ደግሞ ሰልችቷቸው የተው ልጆች አሉ፣ ብራቸው የተበላ ማለት ነው። ልክ ኤም አልትራ ኮንሰልታንሲ የተለያየ ስሙንም እየቀያየረ በተለያዩ ቢሮዎች ይከፍታል። አሁን ሳፋሪ የሚል ቢሮ አሁን ሰሞኑ ራሱ ከፍተው ሰው ወጣቶችን እያሉ ነው ማለት ነው። እየሸወዱ እየበዘበዙ ነው ያሉት። ተበዳዮቹ እንደሚሉት በዱቤ ወደ ውጭ ሀገራት እንልካለን በሚል በተለያዩ ታዋቂ ሰዎች፣ አርቲስቶችና ቲክቶከሮች የሚነገረውን የድርጅቱን ማስታወቂያ በመመልከት ሂደቱን እንደጀመሩ ነው የሚናገሩት። ጉዳዩ ወደ ውጭ ሀገር እንልካቸዋለን በማለት ዜጎችን ወደ ውጭ ሀገር እንልካቸዋለን በማለት ከ56 እስከ 60 ሺህ ከ56 ሺህ እስከ 700 ሺህ ጉዳዩን እየጨረሰን ነው እያሉ ብር ሰብስቦ አሁን ቢሮ ዘግቶ ደግሞ ተሰውሯል። ከዛ እኛ ትላልቅ ሚዲያዎችን ሲያስተዋውቁ ነበሩ፣ ብዙ ቲክቶከሮች ሲያስተዋውቁ ነበሩ። ሂደቱ በሚጀምርበት ጊዜ በዱቤ በሚል የተዋወቀው ነገር ቀርቶ ለተለያየ የስራ ማስኬጃ በሚል ክፍያዎች ተጠይቆ መከፈሉን የገለጹት ሲሆን በዚህ ድርጅት ከ56 ሺህ እስከ 700 ሺህ ብር የተጭበረበሩ ሰዎች እንዳሉም ነግረውናል። 1200 ዩሮ በወር እንደሚሰጡን እና ከ4 ወር እስከ 6 ወር የሚፈጅ ፕሮሰስ እንደሆነ አስረዱን። 56 ሺህ ብርን ከፍለን ፕሮሰሱን ጀመርን። የ4 ወር እና 6 ወር ካለቀ በኋላ ድጋሚ ጠሩንና ባለው ሀገሪቷ የዶላር ግሽበት ምክንያት 86 አካባቢ ክፈሉ ተባልን። 86 ሺህ ማለት ነው። ያ ወቅታዊ ጉዳይ ነው ብለን 6 ወር የፈጀነበት ፕሮሰስ ስለሆነ እሺ ብለን እንደግል ከፈልን። ከዛም በኋላ ጭማሪ የፕሌን ቲኬት ልቆረጥላችሁ ከዚህ በኋላ በጣም እየጨመረ የሚሄደው ቡኪንግ ላርግና ይቀመጥላችሁ በሚል ሐሳቤ 57 ሺህ ብር ድጋሚ ተቀበለችን። ከዛም በኋላ የኢንሹራንስም በብላ የኮቴ ያለች በቃ እንደዚህ ሰነድ የሌላቸው ብሮችን ተቀበለችን። ከዛ እንዲያያለን ጃንዋሪ ደረሰ። እንግዲህ ከ10 ወር በኋላ ማለት ነው። ጃንዋሪ ከደረሰ በኋላ 257 ሺህ ብር መክፈል የምትችሉ ከሆነ ፕሮሰሱን በአጭር ጊዜ ውስጥ እጃችሁ ይገባል። አይ መክፈል የማትችሉ ከሆነ ይሄን ብር መክፈል የማትችሉ ከሆነ ግን ሩሲያ ቪዛ ጄል ያለ እሱ ልስጣችሁ ከአቅሜ በላይ ነው። ምክንያቱም ለእናንተ ሲጀምር ሮማኒያ ሸንጌ ቪዛ አልነበረችም፣ አሁን ሸንጌ ሆናለች። ሸንጌ ከሆነች በኋላ በጣም ብዙ ኤጀንቶች እየገቡ ኤምባሲውን እያጨናነቁ ስለሆነ ሙሉ ክፍያ ከ7 እስከ 900 ሺህ ብር እየከፈሉ እነሱ ሊሄዱ ስለሆነ እኔ ከአቅሜ በላይ ነው ልችል ላርግላችሁ የምችለው 257 ሺህ ብር ከከፈላችሁ ላይ ጭማሪ እሱን የምትሰጡን ከሆነ ግን ፕሮሰሱን በአጭር ጊዜ ውስጥ ልጨርስላችሁ የሚል ሐሳብ አመጣች። አቅም ከሌላችሁ ግን ሩሲያ ጄል ያለ ሩሲያ ልሰዳችሁ አለች። እንግዲህ ያው እኔም ባለኝ ሙያ ያሉኝ የነቃዎች ማሽኖች ሸጬ ሰራተኞች በትኜ የተባለው 257 ሺህ ብር ከፈልኩ እና እኛውን ለምሳሌ እኔ ፕሮሰስ ከጀመርኩ 4 አመት ነው የጀመርኩት። መጀመሪያ በሮማኒያ ነው የተዋዋልነው። ሮማኒያ ትሄዳላችሁ 1 አመት ሙሉ የተመላለስን ክፍያ በቃ 20 ሺህ ብር 25 ሺህ ብር ለዚህ ስራ ማስኬጃ እንደዚህ ምናምን የተባለ ማለት ነው 100 ምናምን ሺህ ሆናል። ከዛ ይከፈልነው ማለት ነው። ከዛ በኋላ እንደገና ወደ ፖላንድ ነው በቃ ቀይራችኋል ተባለ። ወደ ፖላንድ እንደገና ክፍያ መጨመር አለባችሁ ተባለ። በአጠቃላይ 4 አመት ውስጥ ማለት ነው መጨረሻ ላይ ቤላሩስና ራሺያ ትሄዳላችሁ ተብሎ እኛ ሌላ ከዚህ ከእንትሩ ክፍያ ውጪ ሌላ ወጪዎችን እናውጣለን። የጤና ምርመራ በየ3 ወሩ እናደርጋለን። የተለያዩ እንትኖችን ስልጠናዎችን እንወስዳለን። በሴራሚክ በምን እያስከፈሉን ማለት ነው። እዛ የሚፈልገው ይሄ ስራ ነው እየተባለ ማለት ነው። እና መጨረሻ ላይ ምን ነገር ይኸው ለፋን ከ4 አመት በኋላ ምንም እንደማይሆን አወቅን። ቀስ እያለች ምንድነው ቢሮዎቿን እያጠፋች መምጣት ጀመረች ማለት ነው። አሁን የትኛውን ቢሮ ዝግ ሆኗል ማለት ነው። እኛ የት እንሂድ
ለፌደራል ፖሊስ ወንጀል ምርመራ አሳወቅን ምንም እስካሁን ድረስ መልስ የለም ለቦሌ ፖሊስ መምሪያ ቼኩን እያስመታን እያስተረጎምን ወደ 60 ምናምን የሚሆኑ ልጆች አስገብተዋል ሌላም ተጨማሪ ደግሞ የሚገቡም አሉ ማለት ነው ጉዳያቸው አልቋል ስለዚህ ምንድነው ለኤምባሲና ለአንዳንድ ነገሮች 86300 ብር ጨምሩ አለች ያን ብር ጨመረን እንግዲህ እንዴት ሊሆን ይችላል ብለን ብዙ ጥያቄ አንስተናል ግን ጉዳያቸውን ይለጣሉ እኔ አስጨርስላቸዋለሁ ችግር የለም እዚህ ጋር ሪከርዶች አሉ የተቀረጸ ቀረጻዎች አሉ እኛ እኔ አስጨርስላቸዋለሁ ምንም ችግር የለም ብላ እንግዲህ ከግማሽ በላይ ከ600 በላይ ሰው ያን ብር ከፈለ ከዛም በኋላ እንደገና ደግሞ ምንድነው አረጋችሁ የቲኬት ብር ዶላር እየጨመረ ስለሆነ የቲኬት ብር ቀድማቸው አስገቡ ተባለ አስገባን እንደገና የቲኬት ብር 54000 ምናምን ብር ገባ እዚህ ጋር አለ ዶክመንቶች ሙሉ ዶክመንቶች አሉ አስገባን ከዛ በኋላ ምንድነው አረጋችሁ እንደገና የኮቴ ክፍል ተባለ የኤምባሲ ኮቴ 7800 ክፍል ተባለ እሱንም ከፈለ ከዛ በኋላ ምንድነው የሚቀራችሁ አንሹራንስ ወደ ውጪ ልትሄዱ ስለሆነ አንሹራንስ ያስፈልጋችኋል አንሹራንሱን ክፈሉ ተባለን አንሹራንስ ከፈለ ከዛ በኋላ ስንጠብቅ መስከረም 20 ላይ ትሄዳላችሁ በቃ አልቆላችኋል ቪዛ ኮንፈርሜሽን መስከረም 20 ላይ ትሄዳላችሁ አልቆላችኋል ተባለ ከሮማኒያ ቪዛ ኮንፈርሜሽን መጣ መስከረም ለማየት ሁሉም ሰው ቤተሰቡን ተሰናብቶ በቃ አለ ሁሉም ሰው ተዘጋጅቶ በቃ ለማየት ተዘጋጀ ከዛ በኋላ ምንድነው አረጋችሁ ሁሉንም ሰብስባ እስካሁን ሲሞክር ነበር አልተሳካም 250 ሺህ ብር ጨምሮ ብዙዎች በመጭበርበራቸው ለተለያዩ ኢኮኖሚያዊና ስነልቦናዊ ችግሮችም ተጋልጠዋል የነበራቸውን ስራ በማቆም ለነገ ተስፋ በመሰነቅ ከተለያዩ ስፍራዎች ገንዘብ ተበድረው ለድርጅቱ የከፈሉት እነጌታውን ያበዳሪዎቻቸውን ገንዘብ መክፈል አለመቻላቸውና ያሰቡት አለመሳካቱ ቅስማቸውን ሰብሯል 250 ሺህ ብር ጨምር ተባልኩኝ እኔ የሚጨምረው አቅም የለኝም ብር የለኝም ያም ራሱ ከጓደኞቼ ተበድሬ ነው መሬት አስጄ ነው ያባቴ መሬት አስጄ ነው የከፈልኩት ሌር ነው ስላልኩ ነው ሰው አበደረኝ ያ ብር እኮ ይጠይቀኛል ወይ ብር መልሱ ወይ ሸኙኝ አልኳቸው ብር ካልጨመርክ መሸኘት አንችልም እና ብሩስ አግሪመንት የተፈራረምንበት አለ ብሩን ለማመለስ 3 ወር ነው 30 ማለት 90 ቀናት የሥራ 90 ቀናት ይላል ብሩን ለማመለስ ያን ብር ደግሞ ያን አግሪመንት የተፈራረምክበት ቀን ጠብቅ ብሩ ይመለስልሃል ተባልኩ ሲጠብቅ የለም ቢሮ ዘግቷል ከመስከረም 20 ጀምሬ የክፍለ ሀገር ሄጄ አላውቅም ምክንያቱም ቤተሰቦቼን ቻው ብዬ ነው መጣሁት እዚህ እየዞርኩ ነው ያለሁት ብዙ እንደኔ ያሉ ጓደኞቼ አዲስ አበባ ላይ እየዞሩ ነው ያሉት ቤተሰብ ተሰናብቶ መጥቶ ምንም በቃ ምን ብለው ይሄዱ ራሱን አጠፋ አለ እስከ ቤተሰቡ እስካሁን ያለደ ያለ ውጪ ያደረ ያለ አዲስ አበባ ላይ እኔም ማለርኩ እና በጣም የሚያሳዝን ነው ለዚህ ጉዳይ መንግስትም ይወቅልን ህዝብም ለኛ ድምጽ ሆነልን ተዘርፈናል በጣም እነሱ በሚያገኙን እኛ በማናገኛቸው አፕሊኬሽን እየተጠቀሙ ቴሌግራም ላይ ብቻ አጫጭር ጽሁፎችን ይልኩልናል አሁን ላይ ግን ያለው ነገር በቃ ሙሉ ለሙሉ ፕሮሰሳችን ፌል እንዳደረገና ብራችንንም ለመመለስ ከአንድ አመት በኋላ መልስላችሁ የምችልበትን ቼክ ልጻፍላችሁ ይሄንንም ቼክ የምሰጣችሁ ግን በግሩፕ ሆናችሁ 5 ሰው 10 ሰው ነው አንድ ቼክ ይጻፍለታል ማለት ነው እንደዚህ አይነት አሰራር ዘርግታ ጠበቃ ቀጥራ እንግዲህ ያንገላታችን ያለው እኔ አሁን ያኑን ላብር ሳመጣ መጀመሪያ ትንሽ ብር በራሴ ነበር ተበድር ያለውኝ የሰው አይን ማይተም እየቻልኩ አይደለም በሰው የተመለሰ በደር ነው ብር እስካል ድረስ እሱ እንዲመለስልን እኔ ብቻ ሳልሆን ብዙ ልጆች አሉ የተበደሩ ከሰው ተበድረው በአራቱ ማቅጣጫ ከፋይናንስ የተበደሩ አሉ ያን እዛ ሁላም ወክለን ነው መተን መናገር የፈለግነውና የሁሉንም ተመላሽ ተደርጎልን በሰላም ብንለያይና መልስ እንድትሰጠን እንፈልጋለን መንግስትም አቤቱታችንን ሰምቶ መልስ እንዲሰጠን እንፈልጋለን ABC.stream ይህ ኤማልትራ ኮንሰልታንሲ የተባለውንና በዚህ ልክ ቅሬታ ያቀረበበትን ተቋም ህጋዊ እውቅናና የውጭ ስራ ፍቃድ ስምሪት ያለው ስለመሆኑ የስራና ክህሎት ሚኒስቴርን ጠይቋል ሚኒስቴር መስሪያ ቤቱ ኤማልትራ ኮንሰልታንሲ በሚል ስም ለሚሰራ ተቋም የሰጠው
የውጭ ሀገራት የስራ ስምሪት ፈቃድ አለመኖሩን የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ የሆኑት አቶ አበበ አለሙ ገልጸውልናል። ክሱ ወደ ቀረበበት ተቋም በተደጋጋሚ በመደወል ሐሳብ እንዲሰጡን ያደረግነው ሙከራም አልተሳካም። በጉዳዩ ላይ ማብራሪያ ለመስጠት ፍቃደኛ የሆነ የተቋሙ ኃላፊ ሆነ ተወካይ ሐሳብ ለመቀበል ኢቢሲ ዝግጁ ነው።